በኢትዮጵያ የመጀመሪያ የሆነውና በቅርቡ ታላቅ ተቀባይነትን ያገኘው የኤምኤም ፍልሚያ የፊታችን ነሐሴ ወር የሚደረግ ሲሆን በተለይም ሴዶ ከጆኒ የሚያደርጉት ፍልሚያ ከወዲሁ ተጠባቂ ሆኗል። በኢትዮጵያ የመጀመሪያ የሆነውና በቅርቡ በታላቅ ተቀባይነት ያገኘው የኤምኤም ፍልሚያ ባለፈው ሚያዝያ አጋማሽ በድምቀት መደረጉ የሚታወስ ነው። ይህንን ታሳቢ በማድረግ በቀጣይነትም ይህ ትልቅ ዝግጅት ለወጣቶች ያለውን ትልቅ ጥቅም በመረዳት በአድዋ ድል መታሰቢያ በአዲስ አበባ ወጣቶችና ስፖርት ቢሮና በኢቲኤፍሲ መካከል የሶስትዮሽ ስምምነት ማድረጋቸውን ዛሬ ይፋ አድርገዋል። ይህ ስምምነት ለቀጣይ 2 ዓመት እንደሚደረግ በተሰጠው ጋዜጣዊ መግለጫ ላይ ተገልጿል። ይህ በጉጉት የሚጠበቀውና ስሙን በአድዋ የተሰየመው የቦክስ ወይም ደግሞ የፋይቲንግ ምሽት ውድድር የፊታችን ነሐሴ 2 2018 ዓ.ም የሚደረግ ይሆናል። በዚህ ተጠባቂ ውድድር በኤምኤምኤ ፋይትስ በ85 ኪሎ ግራም፣ ጆኒ ከሴዶ በ75 ኪሎ ግራም፣ አሌዘር ከካሌብ የሚጫወቱ ይሆናል። እንዲሁም በቦክስ ውድድር በ48 ኪሎ ግራም እሱ ባለው ሞላ ከቢኒያም በሪሁ፣ በ54 ኪሎ ግራም ደሳላይ ሲሳይ ከሱራፌል አላዩ እንዲሁም በ60 ኪሎ ግራም ሃይማኖት ደሳላይ ከአብርሃም አለም ጋር እንደሚጫወቱ ዛሬ ላይ ይፋ ተደርጓል። ለውድድር ከ9 ሚሊዮን ብር በላይ እንደተዘጋጀ አዘጋጆቹ ገልጸዋል። የስምምነት ፊርማ በፕሮግራሙ በአድዋ ድል መታሰቢያ በአዲስ አበባ ወጣቶችና ስፖርት ቢሮ በኢቲኤፍሲና በሸጋ ኢቨንትስ እንደሚደረግ ወይም ደግሞ እንደቀረበ ታውቋል።